ሳሚ ለቤዛ አሁንም እቺ ከተረገመች ቲጂ ከምትባል ጋር አብሮ እያሴረ ሱራፌል ይገኛል ብሎ ሲነግራት፣ አንተ ግን ከሱራፌል ጋር ምንድነው ችግርህ? ምንድነው ችግር አለብህ እንዴ? ለምንድነው ከሱ ጋር ማትላቀቅ? ለምንስ እንደዚህ ታደርጋለህ? በማለት ቤዛ ለሳሚ ትመልስለታለች። በዛው ችግር አለ ብሎ ሱራፌል ደረሰ ማለት ነው። እንዴ ብለህ ብለህ አንተ ክፍሌ ድረስ ቤቴ ድረስ መጣህ እንዴ? ዛሬ ደግሞ ውጣልኝ ከክፍሌ እያለ በንዴትና በቁጭት በጣም ነው እንግዲህ ተናዶ። እየጠየቁ እኮ ነው፣ አንተ ምን ልትሰራ ነው እዚህ ቤቴ ድረስ የመጣ? ተረጋጋ ውዴ ትላለች። ሱራፌል ተረጋጋ ትላለች ቤዛ። አንዳንድ ሰው ይመስላል እንጂ ሲያዩ ሰው አይመስልም። በፈጠረ ሳሚ ቤቱ ለቀህ ውጣልኝ። ስላንተ ግን ሁሉም ነገር አውቄያለሁ። ቅንጅርት አይዋሸኝም። ተደብቀህ የምታወራው በስልክ በጠቅላላ ነግሮኛል ይላል ሳሚ። ሳሚ በቃል ትላለች ቤዛ። ስለምን እንደምታወራ ምንም አውቀው ነገር የለም። ጥያቄው ላሻሽልልህ። ተደብቀህ በስልክ ከማን ጋር ነበረ የምታወራው? ትሰማኛለህ? ግን ከቤት አሁን ለቀህ ብትወጣ ይሻልሃል። የት ነው ለቅቄ ልምወጣ? ቤቱን ማሸጠኸዋል እኮ በማለት እንግዲህ ሁለቱም ሳሚና ሱራፌል ተያይዘዋል ማለት ነው። ቤዛም እንግዲህ ለማገላገል ጥረት ብታረግም አልተሳካም። እንግዲህ ያው ከቅንጅር ጋር እንግዲህ ከስልክ ስታወራ ሰምቼሃለሁ፣ ምን ነበር የምታወራው? በማለት እንግዲህ ሱራፌልም በንዴት ምንድን ነው ማወራው? ምንድን ነው የሰማሁ? እኔ ነኝ ጥፋተኛ ትላለች። ከሳሚ ጋር እንዴት እንደተገናኘኝ ባልነግርህ ኑሮ ድጋሚ እዚህ ቤት አይመጣም ነበር። ወይኔ በጣም ተጎድተዋል ትላለች ሳራ። አንቺ ምንም አያገባሽም ይላል። ወደ ውስጥ ግቢ ይላል ሱራፌል። ግቢ ምን አገባሽ በማለት እንዴ እሷ ደግሞ ምን አደረገች ትላለች ቤዛ። ልጅቷ ምንም ነገር እያማረኝ አይደል፣ ከነገ ጀምሮ ከዚህ ቤት እንድትወጣ ፈልጋል፣ ከአንቺ ውጪ ማንም አልፈልግም በማለት ይመልሳል። ቅንጅት ዶክተሩ ነግሮት እኮ ድጋሚ ሊገልህ ነበር። አይገባሽም እንዴ? ሳሚ እኮ ራሱ የፈጠረው ተንኮል ነው። እንዴት ነው ማትረጂ? እኔ ከሱ ጋር ሰላም አውረን ነበር የምፈልግ፣ ግን እሱ አሁን እኔ ለማጥቃት ይፈልጋል። እሱ ገና ትላንትና ላይ ነው ያለው። ለማንኛውም አንተ የምታደርገው ሁሉ አድርገሃል። ስለዚህ ይሄ በትዳሬ ላይ የታሰበ ሴራ ነው ትላለች ቤዛ። እስቲ ከአንቺን ራስሽ ንገሪኝ። እኔ ከአሁን በኋላ የአንቺ ንብረትና ሀብት ተፈልጋለሁ። በቃ እኔ ካመንኩ ይበቃል ትላለች ቤዛ። አንቺም ግን ይሄ ነገር ያመንሽ ነው? መቼም የተደበቀ ቢኖር ትነግረኝ ነበር። አየሽ፣ አሁንም በጥርጣሬ ጋር ያለሽ ማለት ነው። እኔ ከአሁን በኋላ አንቺን እንጂ ገንዘብሽ አልፈልግም። ይሄ በተግባር ታየዋለሽ። ምንድን ነው እሱ የምታሳይ? እሱ በተግባር የምታየው ይሆናል ይላል ሱራፌል። እንግዲህ ያው እንግዲህ እንዳያችሁት ማለት ነው። ያው ሳሚና ሱራፌል እንደ አዲስ ተያይዘዋል ማለት ነው። ቅንጅርቴና ዶክተር ሮቤል ተገናኝተዋል። ሰሞኑን ስፈልግሽ ደግሞ ታስረሻል እኮ ተብሎ ነበር። ምን ፈልገህ ነው ደግሞ? ምን ፈልገህ ይባላል እንዴ? ፓርትነር እኮ ነን። ረሳሽ እንዴ? ካጠገቤ ራቅ። ከአሁን በኋላ ማንንም የሚፈራ ሰው የለም ይላል ቅንጅርት። ከአሁን በኋላ አንገታችን ደፍተን እንኑር እንጂ ከማንም አናንስም በማለት ዶክተር ሮቤል ይሳለቅበታል። ከከ ብሎ ይስቅበታል። ግን ቅንጅር ከአሁን በኋላ እኔም ሆነ ቤዛ አጠገብ ማናችም ላይ ድርሽ እንዳትል በማለት ግን አንተ እንደው ብድግ ብለህ እንደው የወንድ ስሜት ሲሰማ እኮ ይገርማል። ነገርኩህ እኮ ምንም አታመጣም። በቃ ካጠገባችን ራቅ። ቤዛንም ቢሆን ራቅ፣ አተዋት። ቤዛንም ቢሆን ምን አገባህ ይላል። ስለ ቤዛ ምን አገባህ? ምን ያገባሃል? ኑረህን ዝም ብለህ ኑር። በቃ ልቀቀኝ ወደዛ። አንተ ማነህ ይላል ቅንጅርት። አሰቃየህን እኮ አንተ ምን ቤት ነህ? ስቃይ ገና ምን እንደሆነ አሳይሃለሁ። ነገርኩ ማን ወንድ እንደሆነ አሳይሃለሁ። ሳሚ ብቻ አይደለም ለቤዛ ያላት ለዛ ምስኪን ልጅ እኔም ዘብ ቆምላታለሁ ይላል ቅንጅርት። ሳሚ እሷ ለመርዳት ቤዛን በይፋ ተቀላቅያለሁ። በህግ ብታመልጥ ከኛ አታልፍም በማለት እስቲ ዝም በል አተላ፣ መጀመሪያ አርቄን ዝም ብለህ ጠጣ በማለት እንግዲህ ዶክተር ሮቤል እኔ ነኝ ጥፋተኛ፣ ቆንጠጥ አርጌ የለቀኳችሁ እንደዚህ ትፈነጫላችሁ። ከአሁን በኋላ የማያዳግም እርምጃ ነው የምወስድባቸው
እኔ ሮቤል ማንነቴን አሳያቸዋለሁ ጠብቁኝ ቆይ በማለት እንግዲህ በቁጣ ማለት ነው። በጣም ተቆጣ፣ ተናደደ። እንግዲህ ያለው ነገር በጣም ያሳዝናል። ቅንጅት እኮ ከመምጣቱ በፊት ሁሉም ነገር ሰላም ነበረ ትላለች ሉሲ። ሳሚ እኔ ስላንተ ምንም ነገር አያገበኝ፣ እንደፈለግ መሆን ትችላለህ ሳሚ ስላንተ። በነገራችን ላይ ይላታል ሳሚ። ዋሽቼሽ ነበር እኮ ሉሲ፣ ያ ቪዲዮ እጄ ላይ እስካሁን ድረስ አለ። እኔ ጠፋኝ? መጀመሪያ እኮ አውቄ ነበረ፣ ግን ሁለቱም እኮ ፍቅር ውስጥ ነው ያሉት። ለሱራፌል እኮ እንዴት ስጋት ይሆንበታል ትላለች ሉሲ። ለአንተ እንድልፈልገህ ነው። አሁንም ቢሆን ከሱራፌል ጎን ነኝ እና እዚህ ምን ትሰሪያለሽ? ወደ እነሱ ሂጂ ወደዛ ይላል ሳሚ። ጭራሽ ከቤት እያባረርከኝ ነው ትላለች ሉሲ። ለነገሩ እኔ በአንተ አልፈርድም። አንድ መድረሻ ያጣች ሴት ማን ይፈልጋት? ኩቻይ እንደዛ ብዬ አይደለም ትላለች ሉሲ። ልቀቀኝ በቃ። ኩቻ ብሎን ቢጠራትም ቢሆን ሉሲ በጣም አለቀሰች። አሁንም ሆነ ወደፊቱ ሆነ እኔ ከሱራፌል ጎን ነኝ ብላ ስትል፣ ለምን አሁንስ እዚህ ተቀመጥሽ? ለምን እዚህ ያየሁሽ? ለምን እነሱ ላይ አትሄጂም? በማለት ሲቆጣት ሉሲ በጣም አለቀሰች። ኩቻ ምን ሆና ነው ይላል ቅንጅርት። አሁን የደበቀው ሚስጥር ትነግረኝን አትነግረኝን? ያ የተራገመ ሱራፌል ከማን ጋር ነበር ሲያወራ የሰማ? አሁን አትልፋያ፣ ምነግርህ ነገር የለም እስከ መጨረሻው ድረስ አብረህ እንደሆን። ያንተ ቃል ምን ያደርግን? ቤዛ እኮ ህይወቷ አደጋ ላይ ነው። ስለዚህ እኔ አንድ ነገር አላደረኩም። ይሄ ሁላ እያወቅኩ እባክህ ንገረኝ ቅንጅርት ይላል። ለምን ዶክተሩ ላይ ጥቃት አልፈጥበትም? መቼም ጀማ ሰብስበን ለምን አንሄድም? ከሱ ጀማ የኛ ይበልጣል። ስለዚህ የእሱ ጀማ ደግሞ ከኛ ጀማ አይበልጥም። ለምን ሰብስበን አንሄድም? ለምንስ አናጠቃውም ዶክተር ሮቤል ይላል ቅንጅርት። እባክህ 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 እያለ ይለምነዋል ሳሚ ማለት ነው። አንተ መጀመሪያ የሰማው ሚስጥር ለእኔ ንገረኝ፣ ከዛ በኋላ የሚሆነውን ቀስ በቀስ እናስኬዳለን በማለት ሲጠይቁ፣ አይ አትልፋ በፍጹም እኔ አሁን ሚስጥሩ አልነግረህም። ከማን ጋር ነው ሱራፌል ሲያወራ? ከማን ጋር ነው ሲያወራ የሰማው? ከዛች ከተረገመች ቲጂ ጋር ነው? እስቲ ንገረኝ በእናትህ ንገረኝ ሲለውን፣ በፍጹም እኔ አሁን አልነግረህም ከማን ጋር እንዳወራ አልነግርህም በማለት እሱ ግን ሳሚ ግን ጠርጥሯል። እቺ የተረገመች ቲጂ ናት። ከሷ ጋር እንግዲህ ሲያወራ ነው ሰምቼዋለሁ ብሎ ያው ሄዶም ለቤዛ እንግዲህ እየነገራት ያው ሱራፌል ደረሰባቸው። አንተ ንገረኝ፣ ምንድን ነው የሚዘጋ? ለምንድን ነው ማሰማኝ? የምነግርህና የማንነግርህ ነገር አለ፣ ግን ጊዜ ሳትፈጅ ቶሎ ብለህ ቤዛን ከዛ ቤት አስወጣት ይላል ማለት ነው። ቅንጅር ተባከል ነገር መልሶ ሊገሏት ነው እንዴ? በቃ ሳሚ እኔ አልነግርህም ያልኩ ለምን አታደርግም? የሰማሁ ነገረኛ እኔ ምን መረጃ ይዤ ልሂድ? እንደምንም አድርገህ ቤዛን ከዛ ቤት አስወጣት ይላል ቅንጅርት። ሳሚ ግን ምን መረጃ ይዤ ነው እሷን ማስወጣ? መረጃ ስጠኝ በማለት ሲጠይቀው ቅንጅርት ግን በፍጹም አልሰጥህም፣ ቅንጅርት በፍጹም አልሰጥህም፣ እኔ መረጃ አልሰጥህም በማለት እንግዲህ ቤዛና ዶክተር ሮቤል ተገናኝተዋል። እንግዲህ በጣም እንግዲህ ሁለቱም ተገናኝተው ነው እንግዲህ እያሴሩ እያሉ ማለት ነው። እንግዲህ ሁለቱም ታውቃላችሁ ቲጂ የምትባሌት እንግዲህ ከዶክተር ሮቤል ጋር እንግዲህ አብራ ተቀናይታ እየሰራች ትገኛለች፣ እነሱ ለማጥቃት ማለት ነው። ምን ነው ሰላም ሳትኝ? ከተገናኘን እኮ ረጅም ጊዜ ሆነ። አንተ ግን ምን አይነት ባለጌና እርካሽ ሰው ነህ ትላለች ቤዛ። ህይወትሽን ስላተረፍኩ ነው እንደዛ የምትናገረኝ ይላል ዶክተር ሮቤል። ከዚህ በፊት ከራስ እንድታተርፈኝ ነግሬህ ነበር። ምን ነው ከባለሽ ጋር ነው እንደማተርፍሽ? አሁንም ቢሆን ሱራፌል እንዳታምኚው በፍጹም ቤዛ ይላታል። እንዴ ደግሞ የሆቴል መዳ እንደከፈለ ሰማሁ ብሎ ይሳለቅባታል። እና ምን አገባህ? ይኸውልሽ ትልቁን አሳ ነባሪ ለማጥመት ትንሿ መጀመሪያ መስዋዕት አድንቄዋለሁ፣ ግን ለማንኛው እያላት ይገኛል። ይሳለቅባታል በተረት ማለት። ለምንድን ነው ግን የራስህን ኑሮ ማትኖረው? ስለዚህ መቼም እስከ ዛሬ ድረስ እኮ ሆቴሉን የከፈለው በአንቺ ብር በሰረቀው ይመስለኛል ብሎ ሲሳለቅባት፣ ምን አገባህ የኔ ማለት የሱ ነው እንኳን ከፈለ ብላ እንግዲህ መልሳለታለች ለዶክተር ሮቤል ማለት ነው። አንተ ራስህ በፍቅራችን ውስጥ ውጣ፣ ከኛ ራቅ። ስለዚህ
ከልጅነታችን ሆነ አንድ ቀን አንድ ላይ ስንሮ አንድ ቀን አንተ ወድጄ አላቅም፣ በዚህ ደስ ይለኛል ትላለች ቤዛ። ሚስትህን ቤትህን አስቀምጠህ ሌላ ሴት ጋር ትማግጣለህ፣ አንተ ግን የእውነት የተማርክ ሰው ነህ ትላለች ቤዛ። ቤዛ ግን ለማንኛውም ድንበርሽን አትለፊ፣ ስርዓትሽን ያዥ ይላል ዶክተር ሮቤል። ምን አገባህ አንተ ለመሆኑ ወንድ ነህ? የሚያስፈራሩ ሂድና አስፈራራን አይደለም ባሌ ለማስገደል ደግሞ ድጋሚ እኮ ቁንጅርትን ልከው ነበረ፣ እኔ ያልሰማሁ እንዳይመስል ሰምቼሃለሁ በማለት ቅንጅት ልንገርሽ የሳሚ ባልንጀራ እንጂ የኔ አይደለም በማለት ሳሚ ቢያንስ ጉልበቱን ይጠቀማል፣ የሰው ነገር አይጠቀምም ትላለች ማለት ነው። እንግዲህ ቤዛ ይበቃሻል፣ ይበቃሻል፣ አንተም ከአሁን በኋላ የሚበቃሽ ይመስለኛል፣ አለበለዛ ምላሽ ማችለውም በማለት መልሳ በቃ በጣም ያስቸገረኝ ያለው እኮ ምላስሽ ነው ይላል ዶክተር ሮቤል። ስለዚህ ድመቴ ራሷ በመስታወት አይታ አንበሳ ጀግና ነኝ አለች። ድመቷ ግን የራሴና የራሴ ስለሆነች ድመት መሆኗ በደንብ አውቃለሁ ይላል። ለነገሩ ጨርቁ ከጣለ ዶክተር ጋር ከሱ ምን ይጠበቃል? ይብላኝ ለአንተ ዶክተር ነው ብሎ ሊታከም ይመጣ ወንድ በማለት ተሳልቃበት ቤዛ ከመኪናው ላይ ወረደች ማለት ነው። ወይኔ ቤዛ ከዚህ በኋላ የአንቺ ቅንጣት አክል ርህራሄ የለኝ፣ መገልሻለሁ፣ ጠብቂኝ በማለት ዶክተር ሮቤል ለቤዛ ዝቶባታል። ከማን ጋር እንደተጋጨሽ አላወቅሽም፣ እሰራልሻለሁ፣ ጠብቂኝ፣ በፍጹም አልለቅሽም። እኔ እስከ ዛሬ ያዝንልሽ ነበረ ቤዛ፣ አሁን ግን አላዝንልሽም በማለት እንግዲህ ዝቶባታል። እንግዲህ ሱራፌልና ቤዛ አብሮ እንዳይኖሩ ብዙ ሰው እንግዲህ ከግራ ከቀኝ እንግዲህ ፍቅራቸው ላይ ብዙ 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 ነገር አሳልፏል። አሁን እንደ አዲስ ጥሩ ሲኖሩ ደግሞ እንደ አዲስ አሁንም ግን እንዳኮረፍከኝ ነው ትላለች። በእርግጥ ይሄ ነገር ከጀመርኩኝ ቆይቻለሁ ይላል ሱራፌል። አሁን ግን ስራው ስላለቀ እንደፈለግሽ ማድረግ ትችያለሽ። አልገባኝም። ሻንጣው ግን ምንድን ነው? መጀመሪያ ምንድን ነው ግን ይሄ ሻንጣ ስትል መጀመሪያ ፖስቷ ከፍተሽ ብታዩ አይሻልም? አልገባኝም። አይ መጀመሪያ ፖስቷ ከፍተሽ ይሄ የቤትሽ ካርታና የመኪናው ሁሉም ነገር ነው ከፍተሽ፣ የባንኩ ደግሞ ጠቅላላ ትራንስፈር አረግልሻለሁ። እኔ በአንቺ ቅንጣት ታክል የአንቺ ሙሉ ፍቅርና ፍቅርሽ እንጂ ሀብት አይደለም። ለምንድን ነው ግን ይሄ ሁላ ያደረግኩ? አምናሃለው ብዬህ ነበር ብለሽኝ ነበረ፣ ግን በአፉሽ ነው እንጂ በልብሽ አይደለም። እና እስካሁን ያረግሽልኝ ነገር ሁሉ አመሰግናለሁ። እና ጥላይ ልትሄድ ነው አሁን ሱራፌል ስትለው፣ አሁን ሁሉም ነገር ሲሰለቸኝ ምን ማድረግ አለብኝ? እኔ ግን ንጹህ ፍቅርሽ ፈልጌ እንጂ ሀብትና ንብረትሽ ፈልጌ እንዳልሆነ ጠንቀሽ ወቂ። መኪና ወይ ቤትሽ ወይ ንብረትሽ አይደለም እኔ ሱራፌል የፈለግኩት፣ እኔ የፈለግኩት ፍቅርሽና ፍቅርሽ ነበረ። ስለዚህ ግን አልቻልኩም፣ ተረከቢኝ ብሎ እንግዲህ ያለው ነገር ብላና ካርታው ሁሉም ነገር የሸጠበት የመኪናውም ሁሉም ነገር እንግዲህ በፖስት አርጎ አምጥቶ ሰጥቷታል። ባንክ ላይ ያለው ትራንስፈር አረግልሻለሁ ጠቅላላ በማለት ጨክነህ እንዴት ነው ጥለኸኝ የምትሄድ በማለት ሳራ ደግሞ እንግዲህ ለማንኛውም ቤዛን እንዳትጎዳት ብላ ስትጠይቀው፣ ይሄ ነገራችን ግን ማንም እንዳይደፈርሰው፣ ግን ሳሚ ያንተ ነገር ግን አልተዋጠለትም ማለትም ውሸቱ ነው እያለ ይገኛል። እና በበፊቱ ቪዲዮ ደግሞ ለፖሊስ አሳልፌ እሰጠዋለሁ እያለ ነው። አሁንም ያ ቪዲዮ እሱ ጋር አለ፣ ሳሚ ጋር አዎ አለ። ለፖሊስ አሳልፌ እሰጠዋለሁ ሲል ነበረ፣ ሰምቼዋለሁ። ቪዲዮ ይዞብሃል አለ የበፊቱ ቪዲዮ ብላ ሳራ ለሱራፌል ነግረዋለች። ቆይ እሱ ማን ሆኖ ነው ያንተ ቪዲዮ የሚሰጠው? መቼ ነው ያንተ ድርጊት የሚቆጠበው? እኔ ባለቤቷ እያለሁ እሱ ምን ቤት ነው? እና ጥለኸኝ የምትሄድ በዚህ በሳሚ ምክንያት ነው? እስቲ እንለያይና እኔና አንቺ ሁሉም ደስ ይበለው። ማን ደስ ይበለው ብለህ ነው እኔ ጥለኸኝ? እኔ እኮ ካንተ ውጭና ካንተ በላይ ማምነው ሰው የለም። እኔ በጣም ነው ማፈቅርህ። እኔ ማፈቅረው ሰው አንተና አንተ ብቻ ነህ በማለት የት ነው ጥለኝ የምትሄድ ትላለች ለሱራፌል ቤዛ ማለት ነው። አታልቅሽ በቃ እኔ ጥዬሽ አልሄድም በማለት እሱም እንግዲህ እያባበላት ይገኛል ቤዛን ማለት ነው። እንግዲህ ደስ ይበላቸው እንለያይ ሀላስ እንውጣ በማለት እንግዲህ ሰርፕራይዝ ብሎ እንግዲህ ምን ነው ስታየኝ የደነገጥሽ ትመስያለሽ በማለት እንግዲህ ሳራ መንገድ ላይ ገበያ ተልካ ስትሄድ አገኛት።
የምደነግጭበት ሰዓት አልደረሰ ማለት ነው ይላል ዶክተር ሮቤል። ቀና ብለሽ አውሪኝ እንጂ ቆይ እዚህ እንዳለው እንዴት አወቅሽ እንዴ? እነ ቤዛ ቤት እኮ ሰራተኛው ነሽ ስለገባሽ በእኔ ልትደበቂ መስሎሽ ነው እንዴ? ያ ቀን እንዴ ያ ያገኘሁሽ ቀን እኮ ለስራዬ ትክክለኛና ሁነኛ ሰው አገኘሁ ያልኩት ቀን ትዝ ይልሻል ይላታል ማለት። ሳራ በጣም ደንግጣለች። ለስራዬ ግን ትክክለኛና ጥሩ አቋም ያለው ሰው ያገኘው ይመስለኛል። ምንም እንዳታስብ፣ ስራ ላይ ግን ምንም አይነት ስህተት አልፈልግም። ይሄ መምልሽ ስህተት ከሰራሽ ጥሩ አይመጣም። ሰውየው ወደዚህ ይመጣል ብዙ ጊዜ የሆነ ጭምት ቢጤ ነው። ስሙ ሱራፌል ይመስለኛል። አልዋሽም፣ ግን ሳየው በጣም ያሳዝነኝ። እኔ ደግሞ ሳየው ነቀው ይለኛል ሱራፌል። ምን አይነት ወሬ ነው ግን የምታወራው ትላለች። እኔ እዚህ ውስጥ መግባት አልፈልግም ትላለች ሳራ። ችግር የለውም ለማንኛውም አርገሽ እንደነገርኩሽ አርገሽ ቪዲዮ ቀርጸሽ አምጪልኝ። ቪዲዮን ግን ለምንድን ነው ቪዲዮ የፈለግ? ቪዲዮን አሳይተ ደግሞ ከሚስቱ ጋር ልታጣላው ነው ወይስ ሚስትዮ ትፈልጋታለህ? ትሰማያለሽ ሳራ ይላታል። ጫማ ባንለካካ ደስ ይለኛል፣ ከኔ ጋር ትሳፈጪ፣ ያልኩሽን ስሪ ይላታል። እንግዲህ አስቡ ማለት ነው ዶክተር ሮቢ። ለእሱ ችግር የለውም፣ አንቺ ብቻ ለገንዘቡ አታስቢ፣ ስራሽ ብቻ በትክክል ስሪ በማለት እና ስራዬ መች ልጀምር ትላለች ሳራ። ስራሽን ከዛሬ መጀመር ትችያለሽ፣ ምናልባትም ወደዚህ አካባቢ ሱራፌል ሊመጣ ስለሚችል ኦኬ ደስ ይለኛል ትላለች። እንግዲህ አሁን ይኸውልሽ ምንም ነገር እንዳልፈልግ ያ ቪዲዮ እንድትሰጪኝ ብቻ ነው የምፈልግ። የለም አጥፍቼዋለሁ። ማን አባሽ አዞሽ ነው ያጠፋሽ? ሲጀመር እኮ ያ ቪዲዮ ቀርጸሽ ልታመጪ መሰለኝ ብር የከፈልኩሽ። ስለዚህ እንዴ ምን ነካሽ? ስለዚህ በጣም ስላሳዘነኝ ከስልኬ ላይ አጥፍቼዋለሁ። ስለዚህ ገንዘብ ደግሞ ከሱራፌል ተቀብለሻል። ሳሩን በጣም አታለሽኛል፣ አናደሽኛል። ለዚህ ስራሽ ደግሞ መቀጣት አለብሽ። ቆይ ለምንድን ነው ግን ሱራፌልን ሁሉም ሰው መጉዳት የሚፈልግ? ሱራፌል እኮ በጣም መልካም ደግሞ ደስ የሚሉ ጥንዶች ናቸው። እኔና ሳሚ ማለትሽ ነው በማለት ዶክተር ሮቤል እኔና ቲጂ እነ ቤዛ ቤት ሳሚ ሰላይ ልኳል ስትለኝ የኔዋ የዋህ ሳሮን መሆኗ አልጠረጠርኩም ነበር። አንተና ሳሚ ግን ትተዋወቃላችሁ? አይ ለነገሩ አንድ ሰው ለመጉዳት እኮ የተሰማራችሁ ሰዎች ናቸው። እንዴት አትተዋወቁም? ስለዚህ እዚህ ቤት አንድ ሳንጃ ነበር። አንቺና ቤዛ ስትወጡ ነው ያየኋቸው። ከዛ ስለ አንቺ ባክግራውንድ በደንብ ማጥናት ጀመርኩ። አንቺን የሚከታተልሽ ሰው ቀጥሬ መውጫ መግቢያሽኝ ፈለኩ። በጣም የምታሳሳ ልጅ እንዳለሽ አወቅኩኝ። እባክህ ልጄን ምንም እንዳታደርጋት። የልጅሽ ተንከባካቢ አልደወለችልሽም እንዴ? ልጄን ተዋት ብያለሁ። ልጄን ያንተ የተረገምክ ትላለች ሳራ። እንግዲህ የሳራ ልጅ እንግዲህ የዶክተር ሮቤል ተብዬ ማለት ነው እንግዲህ ልጇን እንግዲህ ይዞባታል ማለት ነው። ሳራም በጣም ደንግጣለች። እባክህ ልጄ ልተውልኝ፣ እባክህ ልለምን፣ ልጄ ምን አደረገች ሮቤል? እባክህ ምን አርጋህ ነው ልጄ እዚህ ውስጥ የለችበትን ሮቤል እያለች ሳራ በጣም እያለቀሰች እግሩ ላይ ተንበርክካ አይዞሽ በቃ ተነሽ ይላታል ዶክተር ሮቤ። እኔ ከልጅሽ ምንም አይነት ጸብ የለኝም፣ ግን አሁን ምንም ነገር አልፈልግም። ቪዲዮን ብቻ እንድትሰጪ ነው የምፈልግ። በልጄ ደግሞ መጣ በልጄ ምን እልሃለሁ በቃ። ስለዚህ በዛ ቪዲዮ አስፈራሪች ገንዘብ ተቀብዬ ነበረ፣ ግን ወዲያው ነው በስልኬ ላይ ነው ያጠፋሁት። ሰው በገዛ ልጁ እንዴት ቁማር ይጫወታል? ያ እምልልሃለሁ በልጄ ምንም ነገር ቪዲዮ የሚባል በስልኬ ላይ የለም፣ አጥፍቼዋለሁ። ይኸው በልጄ እምልልሃለሁ በማለት እንግዲህ ተንበርክካ እየለመነችው ትገኛለች ሳራ ማለት ነው። ዶክተር ሮቤልም እንግዲህ ቪዲዮን ማሰጭኝ ከሆነ የምወስደው እርምጃ እኔ ራሴ ወስዳለሁ በማለት እንግዲህ አሁን በስስ ጎኗ መጥቶባታል። የሳራ ልጅ ይዞባት ማለት ነው። አለበለዛ በፊት የተያዙ ቪዲዮ ስጭኝ፣ አለበለዛ ደግሞ በዚህ በልጅሽ ያው አንቺ ምርጫው ያንቺ ነው ብሎ እንግዲህ እሷም ደግሞ በጣም ስቅስቅ ብላ ሳራ እያለቀሰች ግን ለምንድን ነው ሁላችሁም ሱራፌልና
ሁለት ጥንዶች ለማ